ይኸውላችሁ በጣም አሪፍ እቃና አሪፍ ዋጋ ያላቸው እቃዎች ለእናንተ ይዤ ስመጣ የታለ ውድ የዩቲዩብ ደንበኞቻችን እንደምን ሰንብታችኋል? ዛሬ ይዤላችሁ የመጣሁት ምንድነው አብዛኞቻችሁ ብዙ ጊዜ የምትሸወዱበት ወይም የማታስተውሉት ነገር አለ ወይ ብዬ ሳስብ የለም፣ ግን የምትገዛውን እቃ ግን ማወቅ አለብህ። የትም ቦታ ግዛ፣ የትም ግዛ፣ ለምን ተቀየረ፣ እንዴት ተገጠመ ምናምን። እዚህ ጋር የምትመለከቱት ያው በዚህ አይነት መልኩ ኦሪጂናሉ እዚህ ጋር ያለው ፓርት ነምበር አለ 19850 ይሄ የምን መኪና ነው? የሪቮ ይሄንን ይመስላል። ካንዴሊቲ ነው ማሞቂያ ያችሁት። ከላዩ ላይ እዚህ ጋር ራሱ ስታምፕ አለው። እና ካንዴሊቲ ምንድነው ስራው? ልክ እንደ ስፓርክ ፕለግ። በመጀመሪያ ካንዴሊቲ ወይም ግሉ ፕለግ የት ይገኛል? የሞተር ክፍል ላይ ነው የሚገኘው። ስራው ምንድነው? ማቀጣጠል ነው፣ ማሞቅ ነው። ለምሳሌ ካንዴላ የቤንዚል መኪና ላይ ነው የሚገኘው። ቤንዚል የሆኑ መኪኖች ካንዴላ ወይም ስፓርክ ፕለግ የሚባለውን ይጠቀማሉ። ከዚህ በፊት የሰራሁት ቪዲዮ ላይ አለ፣ ስለ ስፓርክ ፕለግ የሰራሁት አለ፣ እሱ ጋር ማየት ይቻላል። ከዛ ግን ምንድነው ይሄኛው ደግሞ እንደ ካንዴላ ማቀጣጠል ነው ስራ። ለሞተራችን በጣም ከፍተኛና ወሳኝ የሆነ እቃ ማለት ይሄ ነው። ለምን ካላችሁኝ እንዴት ወሳኝ ሊሆን ቻለ? ወይም እንዴት ማለት ከሌላው በተለየ አሁን አብዛኛው ነገሮች የእግር እቃ ላይ የእግር ላይ ለምሳሌ ትነዳውና የድምጽ እየሰማና ይሄ ግን ጊዜ ሊሰጠው የማይገባ ጉዳይ ነው። ነዳጅ ስትሰጡ ነዳጅ የሚበላ ከሆነ ብዙ ጊዜ ነዳጅ የሚበላ ከሆነ ይሄን ግሉ ፕለግ ቼክ ማድረግ አለባችሁ። ብዙ ጊዜ ደግሞ ነዳጅ ልክ ነዳጅ ሲሰጡ በቃ ጉልበቱ ይቀንሳል። የመኪናችሁ ጉልበት ሲቀንስ ዳገት ላይ በደንብ አይወጣም። የሆነ የመርገፍገፍ ዳሽቦርድ ላይ የመርገፍገፍ አይነት ካሳየ ምልክት ካለ ካንዴሊቲን ቼክ ማድረግ አለባችሁ። ወደ ሌላ ቦታ ከመሄዳችሁ በፊት የመጀመሪያ ቼክ መደረግ ያለባቸው። በእርግጥ መካኒኮች ብዙ ጎበዝ መካኒኮች አሉ ያውቁታል። እና ምንድነው ካንዴሊቲን በደንብ ቼክ ማድረግ ያለባችሁ ጉዳይ ነው። በቃ ምንም ሌላ ችግር የለውም። በእርግጥ ቶሎ እንዳይቀጣጠል ያደርጋል። ነዳጅ ይልብናል፣ ይበላል። ከዛ ውጪ የመኪናችን ጉልበት ይቀንሳል። ከነዚህ ውጪ ምንም የሚያመጣው ሳይድ ኢፌክት አለው ብዬ አላስብም። ግን ይሄ በራሱ እነዚህ ሶስቱ ነገሮች ለኛ ጉልበት ከሌለው መኪናችን የሚንቀጠቀጥ ከሆነ እየተንቀጠቀጠ የምንነዳው ከሆነ ቀስ በቀስ ሌሎች ችግሮችን ይሰባል፣ ትልልቅ ችግሮችን እንጂ ይሄ ብቻ ችግር ነው እያልኩ አይደለም። እና እነዚህ ምን ይመስላሉ ምልክቶቹ? ኦሪጂናል የሆኑ ካንዴሊቲዎችን ከኛ ጋር ማግኘት ይችላሉ። አብዛኛውን ጊዜ መረዳት ያለባችሁ የምትገዙትን እቃ ወቁት፣ ምን አይነት እቃ እንደሆነ መረዳት መቻል አለባችሁ። እኛ በምንሸጠው እቃ ላይ ኃላፊነት እንወስዳለን። አድራሻችን ልደታ ኮንዶሚኒየም በላይ ተክሉ ኬክ ቤት ጎን ያለው ህንጻ ላይ ዊዝደም የገበያ ማዕከል ላይ 31 ቁጥር እንገኛለን። ኢትዮ ስፔር ማርኬት ብለው መምጣት ይችላሉ። ወይም እዚህ ጋር ባለው ስልክ ቁጥር በመደወል ቪዲዮውን ከወደዳችሁት ደግሞ ላይክ፣ ለሌሎችም እንዲደርስ ደግሞ ሼር፣ ሐሳብ ካላችሁ ደግሞ ኮሜንት አስቀምጡልን። እናመሰግናለን። መልካም ጊዜ ይሁንላችሁ።
ሌሎች ጥያቄዎች ካሏችሁ እንድንሰራላችሁ የምንፈልገው ካለ መጠየቅ ይቻላል። ይህንን በተመጣጣኝ ዋጋ እኛ ጋር በብዛት በችርቻሮ ማግኘት ይችላሉ።